ቆሻሻ ነገር አንበላ። እነዛ ሰዎች 4 ዓመት ሙሉ ሲራቡ ወርቁ የተባለ ድፍን መሀይም ወያላ ማለት ነው። መሀይም ከ6 ክፍል ማለት ያቃተው ጠቋይ በጥቁር ዶሮ እየቀበረ በድግምት ያጠራቀመውን ገንዘብ እኛ አንቀበልም እያልኩ እኮ የመጀመሪያው የኔም ሀሳብ ነበር። አውቅ ነበር ደግሞ እንደሚመጣ። ለዛው ላይ ብላይ ያገኘሁት ማስታወቂያ መሰራት። ምክንያቱም እኔ አንድ እርምጃ እንደቀደምኩ አላህ ስለሚያሳውቀኝ የደፍተራዎቹ ሲራ በደንብ ነው የማውቀው። በደንብ ነው የማውቀው። ገና ስትል እኔ በልቼዋለሁ ኦልሬዲ። ኡስታዝ አቡበከር የተቀዳደደ አንድ ልብስ ብቻ ቢኖረው ወርቁ አይተነውን 10,000 ጊዜ እጥፍ ይበልጠዋል በገንዘብ በሀብት። እንኳን ሀብታም የሆነ እንጆ ያለው ጀግና ኡስታዝ ሀብትስ ወደር የለውም እያልኩ ነው። እንዳንተ ደፍተራ በጥንቆላ የተጠራቀመ ገንዘብ አይደለም። ከወለጋ ጀምሮ ያስጨፈጨፈ ማላቅ መስሎ ነው። ዛሬ አማራ ክልል ወጣት እያለቀ ያለው እሱ በሚነግረው መሳሪያ እኮ ነው። ታዲያ እንዴት ነው የሰው ደም የምናበላችሁ ተፈናቃዮችን? የሰው ደም እኔ አግማስን ኡስታዝ አቡበከር መንግስትን ወክዬ ልንገርህ፣ በራሴ ተወክዬ አይደለም ወክዬ እንደ ወርቁ አይተነው ያለ ገንዘብ አንበላም። የስሙት ገንዘብ አንበላም። ለማንም አንሰጥ፣ እንጠየቅበታለን። ሐላል የሆነ ገንዘብ ነው የምፈልገው። ስለ ወሎ ክልል አውርታችኋል። ወሎ ክልል የሚሆነው ለምናችሁን ነው እያልኩ ነው። ማንም ያስቆመን የለም ከዚህ በኋላ። ኡስታዝ አቡበከር ማድረግ መብት አለው። መንግስታችን ነው ወደ ተጠላ መንግስታችን ነው። አባታ መጣለ ወሎ እኮ ነው ተወልዶ ያደገው። ምርጥ ደስ ይርጅ እኮ ወሎ ላይ ማስተዳደር ሙሉ አቋም እንዳንተ መሀይም መሰለህ። እንዳንተ 6 ክፍል ላይ የወደቀ መሰለህ። እንዳንተ የቀለጨረ መሰለህ። በጥላቻ የሰከረ መሰለህ። እሱ ሰው በመሆኑ ብቻ የሰው ልጅ የሚወድ ግለሰብ ነው። እውነት ምንም ይሁን ምንም አይመለከተው። ኡስታዝ አቡበከር መሀል ላይ ተቀምጦ የሚቃጠል ጀግና ኢትዮጵያዊ ነው። ተግባባን? ይህ ያለም ወሎ ጅቡቲ፣ ሱዳን ልክ እንደ ኢማም አህመድ 100 ዓመት ቢያስተዳድር ያልፍልሃል። ወደ ደግም ጠላ ያልፍልሃል እያልኩ ነው። ከድሪቶ ትወጣለህ። ጫካ ለጫካ አይጥ ከመብላት ትወጣለህ እያልኩ ነው። ነፃ ያወጣሃል። 100 ዓመት ቢያስተዳድር አቡበከር በዛው ሙሉ የሚያደርግበትን ጎጨት እያደረግ ትፈወሳለህ። ለቁርጠት፣ ለድንቁርና፣ ለመሀይምነት ይሄ ምናምን ቡዳ ለበላው ነገሩ ቡዳ ይበላው የታወቀ ነው። ቡዶች እናንተ ናችሁ። ግን ቢሆንም ቡድነታችሁ ይለቃችሁና ወደ ሰውነት ትቀየራለህ። ማንን ነው የምትናገረው ካላችሁ ታውቁታላችሁ። ስምንት ሁለት ቁልጭ ብትለው ስራ ለሰሩ በሾላ ጣሪው ነው ታውቀዋለህ። ዘለማን ይተናገር እንደሆነ ራይስ ያስፈራ አንድ ፋብሪካ እናቋቁማለን። ብልቃት ኡዱን የሚያደርግበት ወደ ሰሜኑ ብዙ የታመማለ ይፈውሳል። የአቡበከር ይፈውሳል። ወደፊት ደግሞ ምንም እንደምሰጣችሁ እናያለን። ተቀባል የተራመደበትን አፈር እያነሳ ደግሞ ታጨሳለህ። ወደፊት አርፋችሁ ካልተቀመጣችሁ ወላሂ ነው ብላችሁ እናንተ ዓለም ላይ ከምትሽከረከሩት ጸበል በሙሉ የኡስታዝ አቡበከር ውሃ ነው ለእናንተ የሚፈውሳችሁ። ኡዱ ያደረገበት የተጉመጠመጠበት ውሃ ይፈውሳል። ስለማንም መውራት አቃላችሁ እንገራችሁ ነው። ኡስታዝ የነካ ቀን እኔ ንጹህ የሆነ የአንተ ሃይማኖት አባት ከነካው ጠይቀኝ። ከዚህ በጌታ ይጠበቃል። ንጹህ ነካል ተባባል። ኡስታዝ ስትነካ ግን የተራመደበት አፈር አጭስ ማታ ማታ እያልኩ ከቡዳ ይጠብቃል፣ ከድንቁርና ይጠብቃል። ከማል አይነካም። ሰዎቻችን አትምጡ። ከማል አይነካም። የዝሙት ልጅ አይነካም። የአቡበከር ወደ ያደረገበት ውሃ ከጠጣ ቁርጠት ምናምን ወፍ አይርብህም። 3 ቀን ምናምን ወዲ ነው መጠጣት ብቻ የሚጠበቅብህ አንተ። ጧት በወዲ ትጠጣለህ፣ በባዶ ወዲ ቀን ትነሳና አንዴ ትጠጣለህ፣ ማታ ልተኛ ትጠጣዋለህ። ምክንያቱም እሱ በቀን 3 ጊዜ ውዱ የሚያደርገው መሰለህ። እሱ አንዴ ውዱ ካደረገ በቂው ነው፣ አይፈታም። ወላሂ በየቦታው እየዞር ከምትሰበለው ሰበል እየማልኩ ነው ብነግርህ የሱ ውዱ ያደረገበት ውሃ ይሻላል።
ይኸው አላህ ይጠይቀን። ኧረ ተው